የኢትዮጵያ ቡና እግር ኳስ ክለብ ደጋፊዎች አብይ በቋል ነፃነት ናፍቆናል ማለታቸውን ወላይታ ዲቻ እግር ኳስ ክለብ ዋና አሰልጣኙንና የክለቡን ዋና ስራ አስኪያጅ ማሰናበቱን ከውጪ የእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዘመን የሊጉን የዋንጫ ክብር የሰሜን ለንደኑ ክለብ አርሰናል ያነሳል ሲል አንድ ትልቅ ተጫዋች መናገሩን በአውሮፓ ቻምፒየንስ ሊግ የውድድር መድረክ ትንሹ የእድሜ ተጫዋች ሆኖ ማክስ ዶማን ትላንት ምሽት ጨዋታ መጀመሩና ክብረ ወሰን ማሻሻሉ እንደዚሁም በአውሮፓ ቻምፒየንስ ሊግ የውድድር መድረክ የሊግ ፌስ አራተኛ ጨዋታ ላይ በአንፊልድ ሮድ የመድረኩን አያሉን ክለብ ያስተናገደው ሊቨርፑል ወደ አሸናፊነት መመለሱን በጥሬ ተጫዋቾች የዝውውር መስኮት ተያያዥ ጉዳዮችና ሊከናወኑ የሚችሉ የዝውውር ጭምጭምታዎችን ያካተትንበትን የዛሬ ዕለተ ረቡዕ ጥቅምት 26 2018 ዓ.ም ከናሁ ስፖርት ወደ እናንተ የሚደርስላችሁ ዋና ዋና ርዕሰ ጉዳዮቻችን ይህንን ይመስላሉ። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ መረጃዎችን ወደ እናንተ በማድረስ ገዛ ሄንዱላ የካሜራ ባለሙያዎቻችን ቢቂላ ተስፋዬና ጋሻው ዳኛው ከኛ ጋር ቆይታ ያደርጋሉ። አብራችሁኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ ይሄኛውን ቀዳሚ እናደርጋለን። የሲቢኢ ኢትዮጵያ ፕሪሚየር ሊግ የ2018 ዓ.ም የውድድር ዘመን የአራተኛ ጨዋታ እንደዚሁ ቀጥለው ተከናውኗል። ትላንት የተደረጉ ጨዋታዎች አሉ። በአዲስ አበባ ስቴዲየም እና በሐዋሳ ዩኒቨርሲቲ ስቴዲየም ማለት ነው። ትላንት በአዲስ አበባ ስቴዲየም የተደረገውን ጨዋታ በማስቀደም የመረጃ ሰዓታችንን እንጀምራለን። አዳማ ከተማን ከአርባ ምንጭ ከተማ ጋር ያገናኘው ጨዋታ በአዳማ ከተማ 1-0 አሸናፊነት ፍጻሜውን ሲያገኝ ማይተን 24ኛው ደቂቃ ላይ አዳማ ከነማዎችን አሸናፊ ያደረገች ብቸኛ ግብ ከመረብ ማሳረፍ ችሏል። ይህንንም ተከትሎ የአሰልጣኝ ስዩም ከበደው ቡድን የመጀመሪያ በውድድር ዓመቱ ሙሉ 3 ነጥብ ያገኘበት ጨዋታ ሆኖም ተመዝግቦለታል። በአጠቃላይ በውድድር ዓመቱ የሰበሰባቸውንም ነጥቦች ወደ 5 ከፍ ማድረግም ችሏል። ሌሎች በሐዋሳ ዩኒቨርሲቲ ስቴዲየም የተደረጉ ሁለት ጨዋታዎችን ስንመለከት የኢትዮጵያ ንግድ ባንክ ድሬዳዋ ከተማን 2-0 በሆነ ውጤት ማሸነፍ ችሏል። ይህም ኢትዮጵያ ንግድ ባንክ በውድድር ዓመቱ ሙሉ 3 ነጥብ ያገኘበት ጨዋታም ሆኖ ተመዝግቦለታል። የ2016ቱ የፕሪሚየር ሊጉ ሻምፒዮናው ክለብ ይህንን ጨዋታ ለማሸነፍ ይችል ዘንድ ኳሶችን ከመረብ ማሳረፍ የቻሉት ሳይፐን ፒተር 43ኛው ደቂቃ ላይ እንደዚሁም 77ኛው ደቂቃ ላይ ድል አዲስ ገብሬ በራሱ ግብ ላይ ባስቆጠረው ጎል ነው። ሌላው አመሻሽ 12 ሰዓት ላይ ጅማሮውን ያደረገውና ምሽት 2 ሰዓት አካባቢ ላይ ፍጻሜውን ያገኘው የመቻልና የወልዋሎ ዓዲግራት ዩኒቨርሲቲ ጨዋታ በመቻል 2-0 አሸናፊነት ፍጻሜውን ሲያገኝ መሐመድ አበራ 11ኛው ደቂቃ ላይ ብሩክ ማርቆስ ደግሞ 36ኛው ደቂቃ ላይ መቻልን አሸናፊ ያደረጉ ግቦችን ከመረብ ማሳረፍ ችሏል። መቻል በዘንድሮ ዓመት በፕሪሚየር ሊጉ ካልተሸነፉ 3 ክለቦች መካከል አንደኛው ሆኗል። ትላንት ያገኘውም 3 ነጥብ ተደምሮ ያሰበሰባቸውን ነጥቦች ወደ 10 ከፍ በማድረግ በግብ ክፍያ በመሻል ከተከታዮቹ ኢትዮ ኤሌክትሪክ እና ፋሲል ከተማ እንደዚሁ ልቆ አንደኛ ደረጃ ላይ መቀመጥ ችሏል። ያለፉትን አመታቶች አስገራሚ ጉዞ ሲያደርግ የነበረው መቻል ዘንድሮም በሊጉ የዋንጫ ክብር ላይ ከፍተኛ ፍክክር ያደርጋል ተብሎ ይጠበቃል። አሁን ላይ የደረጃ ሰንጠረዡን ስንመለከት ኢትዮ ኤሌክትሪክ፣ ፋሲል ከተማና ትላንት ድል የቀናው መቻል እኩል 10 ነጥቦችን ይዘው በጎል ክፍያ በመበላለጥ ከ1 እስከ 3 ያለውን ደረጃ ይዘው እየተመለከትን እንገኛለን። ወደ ሌላው የሀገር ቤት ስፖርታዊ መረጃችን ስናልፍ ቀደም ሲል በሃይላይት ወደ እናንተ ያደረስነውን ወላይታ ዲቻ እግር ኳስ ክለብ አሰልጣኙንና የክለቡን ዋና ስራ አስኪያጅ ማሰናበታቸውን የክለቡ ቦርድ ማምሻው ላይ ይፋ አድርጓል። በዚህም መሰረት አሰልጣኝ ገብረ ክርስቶስ ቢራራ ከዚህ ቀደም በወልቂጤ እንደዚሁም ደግሞ በመቻል እግር ኳስ ክለብ ዋና አሰልጣኝነት እናውቃቸዋለን። በክረምቱ የዝውውር ሁኔታ ወደ ወላይታ ዲቻ ወይም ንቦቹን ተረክበው ሲያሰለጥኑ የነበሩት እኚህ አሰልጣኝ አጀማመራቸው ጥሩ ያለመሆኑን ተከትሎ በውጤት ቀውስ ምክንያት ሊሰናበቱ የግድ ብሏቸዋል። በፕሪሚየር ሊጉ በዘንድሮ ዓመት ካደረጓቸው 4 ጨዋታዎች አንድም ነጥብ ማግኘት አልቻሉም። በአራቱም ጨዋታ ሽንፈት ያስተናገዱት አሰልጣኝ ገብረ ክርስቶስ ቢራራ ከክለቡ የመሰናበታቸው ነገር እርግጥ ሆኗል። ያሬድ ገመቹን በመተካት ወላይታ ዲቻ እግር ኳስ ክለብን የተረከቡት እኚህ አሰልጣኝ ትላንት ምሽት እንግዲህ ከጥቂት ጊዜያቶች በኋላ ከክለቡ ጋር የነበራቸው እህል ውሃ ማብቃቱ ተገልጿል። በቀጣይነት አሰልጣኝ ቴድሮስ ቀነኒ የክለቡ ጊዜያዊ አሰልጣኝ በመሆን ቡድኑን እንደሚመሩም እንደዚሁ ተነግሯል። ስራ አስኪያጅ ሆነው ክለቡን ሲያስተዳድሩት የነበረው አቶ አሰፋ ኦሲሶም በተመሳሳይ ከአሰልጣኝ ገብረ ክርስቶስ ቢራራ ጋር የስንብት ደብዳቤ ደርሷቸዋል ተብሏል። አሁን በምክትል አሰልጣኝነት ክለቡን ሲያስተዳድሩ የነበሩት በጊዜያዊነት በዋና አሰልጣኝነት አቶ ምትኩ አይሌ ይመሩታልም ሲባል
ሲል እንደዚሁ መረጃው ይፋ አድርጓል ማለት ነው። በቀጣይ ወላይታ ዲቻ እግር ኳስ ክለብ በኢትዮጵያ ፕሪሚየር ሊግ የ5ኛ ሳምንት መርሃ ግብር ከመቀሌ ሰባ እንደርታ ጋር ጨዋታውን የሚያከናውን ይሆናል። ወደ መጨረሻው የሀገር ቤት ስፖርታዊ መረጃችን ስናልፍ ደግሞ የኢትዮጵያ ቡና እግር ኳስ ክለብን የተመለከተ መረጃችንን ነው ወደ እናንተ የምናደርሰው። ኢትዮጵያ ቡና እግር ኳስ ክለብ እንግዲህ ቀደምት ከሚባሉ ክለቦች ተጠቃሽ ነው። በዛ ላይ ደግሞ ህዝባዊ መሰረት ካላቸው በርካታ የክለቡ ደጋፊዎች እንዳሉት ይታወቃልና ኢትዮጵያ ቡና እግር ኳስ ክለብ እንግዲህ አሁን አጀማመሩ በተለይ በ2018 ዓ.ም የውድድር ዘመን 20 ክለቦችን እያሳተፈ ባለው በኢትዮጵያ ፕሪሚየር ሊግ ላይ ጅማሮ እጅግ በጣም ደካማ ነው። የክለቡ ደጋፊዎች ደግሞ የክለባቸው ወይም ደግሞ የቡድናቸው ጅማሮ በእንዲህ አይነት መልኩ እንዲሆን የፈለጉ አይመስልም። በእርግጥ አሰልጣኙ እጅግ በጣም ወጣት ነው። አብይ ካሳሁን ከወጣት ቡድኑ ያደገ ነው። የተለያዩ ታዳጊ ተጫዋቾችን ወደ ዋናው ቡድን እንዲያድጉ ምክንያት የሆነ ነው። ሻምፒዮናም እንደነበረ እናስታውሳለን ወጣት ቡድኑን ይዞ ማለት ነውና ይህንን ተነሳሽነቱን ይህንን ብቃቱን ያዩ የክለቡ የቦርድ አመራሮች እንግዲህ ለዚህ ወጣት አሰልጣኝ ቅድሚያ በመስጠት ወይም ደግሞ ዋና ቡድኑን ቢይዘው የበለጠ ተቆርቋሪነት ይኖረዋል በሚል ይህንን እድል ሰጥተውታል። ታፈሰ ተስፋዬ ደግሞ ምክትል አሰልጣኝ ሆኖ ቡድኑን እየመራ ነው የሚገኘው። ሁለቱም የክለቡ ሌጀንድ እንደሆኑ ይታወቃልና ከዚህ ጋር ተያይዞ እንግዲህ ዘንድሮ ዓመት ጅማሮ ኢትዮጵያ ቡና አስደሳች ነው ለማለት አይቻልም። 4 ጨዋታዎችን አድርጓል። በሊጉ 4 ነጥቦችን ነው የያዘው። በተለይ ደግሞ በአዲስ አበባ ሲቲ ካፕ የህዳሴ ዋንጫ ላይ በቅዱስ ጊዮርጊስ እግር ኳስ ክለብ ተሸንፎ እንደዚሁ ከሰሚ ፋይናል ወይም ደግሞ ከግማሽ ፍጻሜው መሰናበቱን እናስታውሳለን ማለት ነውና የሊጉም አካሄድ ያን ያህል አጥጋቢ ነው ለማለት ያስቸግራል። በእርግጥ በጣም ወጣቶች ናቸው ቀደም ሲል እንደገለጽኩላችሁ ማለት ነው። ኢትዮጵያ ቡና እግር ኳስ ክለብ ግን አሁን ያለው እየተመዘገበ ያለው ውጤት አብዛኛውን የክለቡን ደጋፊዎች ያስደሰተ አይደለምና የቀድሞ ክለባቸውን አሰልጣኝ ወይም የቡድኑን አሰልጣኝ ነጻነት ክብሬን ስም እየጠሩ በስቴዲየም በተለያዩ ማህበራዊ ሚዲያ ላይ ይሄ አሰልጣኝ እንዲመለስላቸው አብይ ግን እየወደዱትም ቢሆን ገና እንደሚቀረው ዋና ቡድኑን ለመረከብ እንደሚቀረውና አሁን ትክክለኛው ሰው እንዳልሆነ ተመልክተናል የሚሉትን አስተያየቶች እየሰጡ ነው የሚገኙት ማለት ነው። እንግዲህ አሰልጣኙ በቅርብ ጊዜ ነው ዋና ቡድኑን እየመራ ጥቂት ጨዋታዎችን ማከናወን የቻለው። ባደረጋቸው ጨዋታ ግን የኢትዮጵያ ቡና እግር ኳስ ክለብ ደጋፊዎችን ጥያቄና ውጤት መመለስ ያልቻለበትን ውጤቶች ነው እያስመዘገበ ያለው ማለት ነው። ስለዚህ ነጻነት ክብሬ እንግዲህ ከላይሰንስ ጋር ተያይዞ ይመስለኛል የነበሩን መረጃዎች እንደሚያመለክቱት ማለት ነው። ይሄ አሰልጣኝም በቡና ቤት በጣም ጥሩ እንቅስቃሴ ሲያደርግ የነበረ ለታዳጊዎች እድል እየሰጠ ጥሩ ውጤት ሲያስመዘግብ የነበረ ነው። ብዙ እየተዘመረለት ባለ ሁኔታ ነው እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን ባወጣው የአሰልጣኝነት ክራይቴሪያ መሰረት ከቡና ጋር የተለያየበትን ሁኔታ አስታውሰናልና አሁን እየተመዘገበ ያለው ውጤት ደስተኛ አይደለንም። አብይ ለጊዜው በነጻነት እንዲተካልን እንፈልጋለን የሚል አስተያየታቸውን በመስጠት ላይ ነው የሚገኙት ማለት ነውና ይህንን ብዙዎች እየተቀባበሉት ይገኛሉ። እስኪ ምን ትላላችሁ? እናንተም እዚህ ላይ ሀሳብ ልሰጡበት ትችላላችሁ። አሰልጣኝ አብይ ካሳሁን ተሰናብቶ የቀድሞ የኢትዮጵያ ቡና እግር ኳስ ክለብ አሰልጣኝ ነጻነት ክብሬ ቢመለስና ቡናማዎቹን ዳግም ቢይዝ የኢትዮጵያ ቡና እግር ኳስ ክለብ አሁናዊ ውጤት ወዲያው መሻሻል ይችላል ወይ የሚለውን ነገር ሀሳብ ልትሰጡበት ትችላላችሁ። ተጫዋቾቹስ ያለውን የስኳድ ዴብዙ እንዴት ተመለከታችሁት? ያው ፕሪሚየር ሊጉ ላይ ነባር ተጫዋቾች ወይም ደግሞ አንጋፋ ተጫዋቾች ይበዙበታልና እነዚህ ወጣት ተጫዋቾች አሁናዊ የኢትዮጵያ ቡናን የዋንጫ ጥያቄ ማምጣት ይችላሉ ወይ? ራሱ የቲሙ ስኳድ ራሱ አጠያያቂ ነው። ብዙም ሲኒየር ተጫዋቾች የሉም ልምድ ሊያካፍሉ የሚችሉ ማለት ነውና በቡድን ውስጥ ትልልቅ ተጫዋቾች ያለፉበት ነው ኢትዮጵያ ቡና። ይህንን ተመልክተናልና እናንተ ግን በተለይ የኢትዮጵያ ቡና እግር ኳስ ክለብ ደጋፊዎች አሁን ላይ ኢትዮጵያ ቡናን ለማሰልጠን አብይ ያለው ብቃት እንግዲህ በስቴዲየም የሚኖረው የተቃራኒ የቡድን ስኳድ ከግምት ይገባልና ተፋላሚዎቹ ከግምት ይገባሉና ይህንን የሚመጥን አይነት ስነ ልቦና ላይና ብቃት ላይ ይገኛል ብላችሁ ታምናላችሁ? የአብይን አካሄድ እንዴት ተመለከታችሁት? ነጻነትስ ቢመጣ ደግሞ ይህንን ውጤት የመቀልበስና ወደምትፈልጉት ደረጃ ያደርሳችኋል? አሁን ባለው ሁኔታ ይህንን ልታደርሱን ትችላላችሁ? የኢትዮጵያ ቡና እግር ኳስ ክለብን የተመለከተውን መረጃችንን በዚህ እናጠናቅቃለን። ክቡራትና ክቡራን ተመልካቾቻችን ጠቃሚ መረጃዎች ወደ እናንተ ይደርሳሉ። ከዛ መልስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናቀና ይሆናል። አሁንም ናሁ ቲቪ ላይ ሆናችሁ
ናሁ ስፖርትን እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን። አብራችሁን እንመለሳለን። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በአገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን የዕለተ ረቡዕ መሰናዷችንን በመከታተል ላይ ትገኛላችሁ። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አደርሰናል። ከዚህ ሰዓት ጀምረን ከባህር ማዶ የተለያዩ የወሬ ምንጮች የተሰናዱ ስፖርታዊ መረጃዎችን ወደ እናንተ የምናደርስ ነው የሚሆነው። አብራችሁን ሁኑ። የአውሮፓ ቻምፒየንስ ሊግ የውድድር መድረክ ዛሬ ምሽት የሚደረጉ ትላንትም በተደረጉት ጨዋታዎች ላይ የተለያዩ ውጤቶች ተመዝግበዋል። ከውጤቶቹ ጀርባ የነበሩትን አንዳንድ ጉዳዮች እናነሳለን። ትላንት እንግዲህ ናፖሊ ከኢንትራ ፍራንክፈርት እንደዚሁ ደግሞ ስላቪያ ብራ ከአርሰናል ጋር ባደረጉ ጨዋታ ነበር የአውሮፓ ቻምፒየንስ ሊግ የሊግ ፌስ የአራተኛ ጨዋታ ጅማሯቸውን ያደረጉት ማለት ነው። ናፖሊ በሜዳው ዲያጎ አርማንዶ ማራዶና ስቴዲየም የጀርመኑን ክለብ አይንትራ ፍራንክፈርትን በገጠመበት እንቅስቃሴ እንግዲህ ግብ ሳይቆጠርበት 0-0 በሆነ አቻ ውጤት ሁለቱ ቡድኖች ነጥብ ተጋርተው ጨዋታው ተጠናቋል። የሰሜን ለንደኑ ክለብ አርሰናል ወይም የእንግሊዙ ክለብ አርሰናል ወደ ቼክ ሪፐብሊክ በማቅናት ስላቪያ ብራን በገጠመበት ጨዋታ 3-0 በሆነ ውጤት በማሸነፍ ተመልሷል። በዚህ እንቅስቃሴ ላይ ቡካዮ ሳካ ነበር የመጀመሪያውን ግብ በፍጹም ቅጣት ምት ከመረብ ማሳረፍ የቻለው ማለት ነው። ከዛ በኋላ ደግሞ እንደዚሁ ስፔናዊው የመሃል ሜዳ አማካኝ ሚካኤል ሜሪኖ ደግሞ ሁለት ግቦችን 46ኛውና 68ኛው ደቂቃ ላይ ከመረብ ማሳረፍ ችሏል እና አርሰናል ባለፉት ጊዜያት በሁሉም የውድድር አይነቶች 16 ጨዋታዎችን አድርጎ 14ቱን በአሸናፊነት መወጣት ችሏል እና ጎል ከተቆጠረበትም 8 ጨዋታዎች አልፏል። የወርሃ ጥቅምትን እጅግ በጣም በሚገርም ሁኔታ አጣጥሞት አልፏል እና የወርሃ ጥቅምት ለአርሰናል እጅግ በጣም የሚገርምና ብዙ ነጥቦችን የሰበሰበበት ብዙ ጨዋታዎችን ያሸነፈበት ግቡን ያላስደፈረበት ወርሃ ሆኗልና ቀጣዩስ መጪው ወርሃ ህዳርንስ እንዴት ይቀበላል የሚለው ነገር ይጠበቃል። ምክንያቱም በወርሃ ህዳር የሚያደርጋቸው አሁን ከፊታችን ቅዳሜ ጀምሮ በሊጉ ከሰንደርላንድ ጋራ ጨዋታውን ያከናውናል። ከዛ ደግሞ እንደዚሁ የሰሜን ለንደን ደርቢ ይጠብቋል። ባየር ሙኒክ በአውሮፓ ቻምፒየንስ ሊግ ከዛ ባለፈ ከቼልሲ ጋራ በፕሪሚየር ሊጉ በጣም ትልልቅ ጨዋታዎች ናቸው የሚጠብቁትና እነዚህ ትልልቅ ጨዋታዎችን ለመጓዝ ግን እስካሁን ድረስ ያደረጋቸውን በአንጻራዊነት ነጥብ ይሰበስብባቸዋል የተባሉትን በሁሉም የውድድር አይነቶች የግቡን መረብ ሳያስደፍር በግሩም ሁኔታ እያሸነፈ እንደዚሁ አሸናፊነቱን ቀጥሏል። በዚህ እንቅስቃሴ ላይ ማክስ ዶማን እንግዲህ ትንሹ የአውሮፓ ቻምፒየንስ ሊግ ተጫዋች ሆኖ ወደ ሜዳ ገብቷል በ15 ዓመቱ ማለት ነው። ከዚህ ቀደም በክለቡ ታሪክ ዊልሸር ነበር ጃክ ዊልሸር ነበር ትንሹ የአውሮፓ ቻምፒየንስ ሊግ ተጫዋች ሆኖ የተመዘገበው በአርሰናል ማሊያ ማለት ነውና አሁን ደግሞ እንደዚሁ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ማክስ ዶማን 15 ዓመት ከ310 ቀናት በቅርቡ ነው እንግዲህ ወደ
ከወራት በኋላ በወራ ዳር አካባቢ መጨረሻ አካባቢ ላይ እንግዲህ 16 ዓመቱን ይይዛል ማለት ነው ይሄ ተጫዋች። አሁን እንግዲህ ትላንት በአውሮፓ ቻምፒየንስ ሊግ በእድሜ ትንሹ ተጫዋች ሆኖ እንደዚሁ ተመዝግቧል ማለት ነው። በእንግሊዝ ፕሪሚየር ሊግም በነገራችን ላይ ትንሽ ተጫዋች ወይም ደግሞ በእድሜ ትንሽ ተጫዋች በማሳተፍ አርሰናል ሪከርድ ነው ይዟል። አርሰናል ነው ይህንን የሚያዘው ማለት ነው። ኤታን ንዋኔሪን እናስታውሳለን። ለመጀመሪያ ጊዜ የአርሰናል ማሊያ ለብሶ በእንግሊዝ ፕሪሚየር ሊግ በእድሜ ትንሹ ተጫዋች ሆኖ እንደዚሁ መመዝገቡ የሚታወስ ነው። እና እንግዲህ አርሰናል ከአካዳሚ የሚያገኛቸውን ተጫዋቾች ወደፊት በማምጣትና ለዓለም በማስተዋወቅ ትልቁን ስራ እየሰራ ነው የሚገኘው። የዚህ ደግሞ ማርሽ ቀያሪና ይህንን አቀንቃኝ ሆኖ ታዳጊዎችን እምነት ጥሎባቸው ወደ ሜዳ እያስገባ እየተጠቀመባቸው እነሱንም ወደ ከፍታና ወደ እግር ኳሱ ማህበረሰብ እያስተዋወቀ የሚገኘው አሰልጣኝ ሚካኤል አርቴታ ነውና ከዚህ ጋር ተያይዞ ትልቅ አድናቆት እየተቸረው ይገኛል። በተለይ ወጣት ተጫዋቾችን ወደፊት እያመጣና እየተጠቀመባቸው የሚገኝበት መንገድ ማለት ነውና ይህንን ተመልክተናል። በአርሰናል ጨዋታ አርሰናል እንግዲህ 12 ነጥቦችን ሰብስቦ በደረጃ ሰንጠረዡ በግብ ክፍያም ተመሳሳይ ነው ከባየር ሙኒክ ጋራ እንግዲህ እኩል 12 ነጥቦችን ይዘው ነው እየተመለከትን የምንገኘው ማለት ነውና ሁለተኛውም ቲሙ የማይቻል መሆኑን ትላንት ምሽት አስመልክቶናል። በትላንቱ ጨዋታ ላይ በተመሳሳይ ዳቪድ ራያ 50ኛ ክሊን ሺቱን ያስመዘገበበት ነበርና ይህም ፈጣኑ ተደርጎ ተይዟል በክለቡ ታሪክ ማለት ነው። በ110 ጨዋታዎች ይህንን ማስመዝገብ የቻለበትን ሁኔታ ተመልክተናል። በየአቅጣጫው ክለቡ ብቻ ሳይሆን በግል ደግሞ ተጫዋቾችም የሚሰሯቸው ታሪኮች አርሰናልን ወደ ከፍታው እያወጡት ነው የሚገኘውና አሰልጣኝ ሚካኤል አርቴታ ምን ያህል ይሄ ውጥኑ ይሄ ፕሮጀክቱ እየሰመረለት እንዳለ ነው እንግዲህ እያስመለከተን የሚገኘው ማለት ነው። ሌላው እንግዲህ እንደዚሁ ተጠብቆ የነበረው ጨዋታ በአንፊልድ ሮድ ሊቨርፑልን መድረኩ አያሉ ክለብ ሪያል ማድሪድ ጋር ያገናኘው ጨዋታ በሊቨርፑል 1-0 በሆነ ውጤት አሸናፊነት ሲጠናቀቅ ማካሊስተር አርጀንቲናዊ ኢንተርናሽናል ብቸኛውን ግብ 61ኛው ደቂቃ ላይ ከመረብ ማሳረፍ ችሏል። አብዛኛው ከጨዋታው ቅድመ ግምት የነበሩት ለሪያል ማድሪድ ነበር። ምክንያቱም አሁናዊ የሊቨርፑል ወቅታዊ አቋም ጥሩ ያለመሆኑን ተከትሎ ሪያል ማድሪድ ይህንን ጨዋታ በሰፊ የጎል ልዩነት ሊያሸንፍ እንደሚችል ቅድመ ግምት ሲሰጠው ነበር። ነገር ግን ጨዋታው የተገላቢጦሽ ሆኖ ሊቨርፑል በጨዋታው ሙሉ 3 ነጥብ ማሳካት ችሏል። በሪያል ማድሪድ የነበረበትን እንደዚሁ በቀልም ማሳረፍ የቻለበትን ጨዋታ ነው ማከናወን የቻለው ማለት ነው። ነጥቡን 9 አድርሷል። ከሪያል ማድሪድ እኩል ማድረግም የቻለበት ሁኔታ ተመልክተናልና ከጨዋታው መጠናቀቅ በኋላ የሁለቱም ክለብ አሰልጣኞች አስተያየት ሰጥቷል። በተለይ የተሸናፊው ክለብ የሪያል ማድሪድ አሰልጣኝ ዣቢ አሎንሶ የቀድሞ ክለቡን በገጠመበት እንቅስቃሴና 1-0 በሆነ ውጤት ከተረታ በኋላ ተከታዩን አስተያየት ሰጥቷል። ዣቢ አሎንሶ ምንድነው የሚለው? በጨዋታው እንቅስቃሴ ተጫዋቾቼ ማድረግ ያለባቸውን ነገር ሁሉ አከናውነዋል። ምንም ልወቅሳቸው አይገባም። እስከ ደም ጠብታ ድረስ ይህንን መስዋዕትነት ከፍሏል። ነገር ግን ሊቨርፑሎች ከኛ የተሻሉ ነበሩና ምሽቱ ጨዋታ የሚገባቸውን ውጤት አግኝቷል። እንኳን ደስ አላችሁ ማለትም እፈልጋለሁ ሲል አስተያየቱን ሰጥቷል። አሰልጣኝ አርነ ስሎት ዋና ሪያል ማድሪድ ተጫዋቾች እነማን እንደሆኑ ለተጫዋቾች በደንብ አስረድቻቸው ነበር። በተለይ የፊት ዲፓርትመንቱ ላይ ያሉት እነ ቪኒ ጁኒየር እና ክሊያን ምባፔ ያላቸውን ጥምረት መስበር ከቻለን ጨዋታውን በድል እንወጣለን የሚል እንደዚሁ መልእክት ሰጥቻቸው ነበር። ይህንን በመተግበራቸውም ተጫዋቾቼ ተደስቼባቸዋለሁ፣ ኮርቼባቸዋለሁ የሚል አስተያየት ሰጥቷል ማለት ነው። ማካሊስተርም እንደዚሁ ለጨዋታው ዝግጁ ስለመሆኑ ተናግሮ ነበር። ይህንንም በመተግበሬ በጣም ደስተኛ ነኝ፣ ያስቆጠርኳት ጎል ክለቤን አሸናፊ በማድረጓ የሚል አስተያየቱን ሰጥቷል ማለት ነው። ዩቬንቱስ ከስፖርቲንግ ጋር ያደረገው ጨዋታ እንደዚሁ አንዳቻ በሆነ ውጤት ተጠናቋል። ለዩቬንቱስ እንግዲህ ብቸኛውን ግብ ከመረብ ማሳረፍ የቻለው ዱሳን ቭላሆቪች ነው 34ኛው ደቂቃ ላይ ወደ አቻ ውጤት ያመጣቸው። አራው ደግሞ ለስፖርቲንግ ሊዝበን እንደዚሁ ቀዳሚ አድርጓቸው የነበረን ግብ ከመረብ አሳርፏል። ሌላኛው እንግሊዙ ክለብ ቶተንሃም ሆትስፐርስ እንደዚሁ የዴንማርኩን ክለብ ኮፐንሃገንን ባስተናገደበት ጨዋታ 4-0 በሆነ ውጤት ማሸነፍ ችሏል። ብራያን ጆንሰን ጎል አስቆጥሯል። እንደዚሁም ደግሞ ኦዶበርት ፓሊና እና ቫንደቢን እንደዚሁ ጎል ያስቆጠሩበትን ሂደት ተመልክተናል። በዚህ እንቅስቃሴ ላይ ጎል አስቆጣሪው እንደዚሁ ብራያን ጆንሰን በቀይ ካርድ ከሜዳ ወጥቷል ማለት ነው። ቶተንሃም ሆትስፐርስ ግን ትላንት የነበራቸው እንቅስቃሴ እጅግ በጣም አስደሳች ነበር ማለት ይቻላል። የግሪኩ ክለብ ኦሎምፒያኮስ ከሆላንዱ ክለብ ፒኤስቪ ጋር ያደረጉት ጨዋታ አንዳቻ በሆነ ውጤት ተጠናቋል። ፖዶ ጊልሚት በሜዳው በሞናኮ 1-0 በሆነ ውጤት ተሸንፏል። ፒኤስጂ ከባየር ሙኒክ ያደረጉት ትልቁ ጨዋታ ነበረ ትላንት ምሽት ማለት ይቻላል። የወቅቱ የአውሮፓ ቻምፒየንስ ሊግ የውድድር መድረክ ሻምፒዮናው ክለብ ፒኤስጂ
በሜዳው እንግዲህ 2-1 በሆነ ውጤት በባየር ሙኒክ ተሸንፏል። በዚህ እንቅስቃሴ ላይ የቀድሞ የሊቨርፑል ተጫዋች ሉዊስ ዲያስ እጅግ በጣም አስደናቂ እንቅስቃሴ በማድረግ 2 ግቦችን ከረፍት በፊት ከመረብ አሳርፏል። ነገር ግን ይህንን ደስታ እያጣጣመ ባለበት ሁኔታ ላይ 45 ሲደመር 7 ወይም ደግሞ 47ኛው ደቂቃ ላይ የመጀመሪያው ግማሽ 45 ከመጠናቀቁ አስቀድሞ 47ኛው ደቂቃ ላይ በቀይ ካርድ ከሜዳ ወጥቷል ማለት ነው። በቀጣይ ደግሞ በአውሮፓ ቻምፒየንስ ሊግ የውድድር መድረክ እጅግ በጣም ወሳኝ ጨዋታን ያለባቸው ከአርሰናል ጋራ ይህ ጨዋታ የሚያልፈው ነው የሚሆነው ማለት ነው። ኔቬዝ 74ኛው ደቂቃ ላይ ለፒኤስጂ የማስተዛዘኛ ግብ ከመረብ አሳርፏል። ዛሬ የሚደረጉ የአውሮፓ ቻምፒየንስ ሊግ ተጠባቂ ጨዋታዎች አሉ። ፓቮስ ከቪላሪያል ጋር የሚያደርጉት ጨዋታ ምሽቱ 2 ሰዓት ከ30 ላይ፣ ካራባግ እንደዚሁ ከእንግሊዙ ክለብ ቼልሲ ጋር በዚሁ ሰዓት ላይ ጨዋታቸውን የሚያከናውኑ ይሆናል። ማንቸስተር ሲቲ ከቦሩሲያ ዶርትሙንድ፣ ሃላንድ የቀድሞ ክለቡን በሚገጥምበት እንቅስቃሴ እንግዲህ ይህ ጨዋታ ኢታሃድ ላይ የሚከናወን ነው የሚሆነው። ሁለቱ ክለቦች እኩል 77 ነጥብ አላቸውና ወደ ነጥባቸውን ከፍ ለማድረግ መሪ ስፍራ ላይ ከሚገኙ ክለቦች ጋር ራሳቸውን እንደዚሁ ለማስተካከል የሚችሉበት አጋጣሚ ተፈጥሮላቸዋል ማለት ነው። በዚህ እንቅስቃሴ ላይ ዛሬ አብዛኞቹ ተጫዋቾች በማንቸስተር ሲቲ ማሊያ ከጉዳት ነፃ ናቸው ተብሏል። ማቴዎ ኮቫቺች ብቻ እንደማይሰለፍ ነው እንግዲህ አሰልጣኝ ፔፕ ጋርዲዮላ ከጨዋታው በፊት በነበረው ፕሬስ ኮንፈረንስ የገለጸው ማለት ነው። ቦሩሲያ ዶርትሙንድ በተመሳሳይ ትልልቅ ተጫዋቾች አሏቸው። አዴይን ማንሳት እንችላለን። ከዛ ባለፈ ደግሞ እንደዚሁ የጊኒው ተጫዋች እዚሁ የምዕራብ አፍሪካዊቱ ሀገር የጊኒው የፊት መስመር አጥቂ ሴሪዮ ጎራሲም እንደዚሁ በተመሳሳይ የቦሩሲያ ዶርትሙንድን የፊት መስመር ከሚያጠቁ ወይም ደግሞ የፊት መስመሩ ላይ ከሚጠበቁ ተጫዋቾች መካከል አንደኛው ነው። ኒውካስል ዩናይትድ በሜዳው ሴንት ጄምስ ፓርክ ስቴዲየም የስፔኑን ክለብ አትሌቲክ ቢልባኦን ያስተናግዳል። አያክስ አምስተርዳም እንደዚሁ ከጋላታ ሰራይ፣ ክለብ ብሩዥ ከባርሴሎና፣ ቤኔፊካ ከባየር ሊቨርኩሰን፣ ኢንተር እንደዚሁ ከካይራት ጋር ጨዋታውን ያደርጋል። ኦሎምፒክ ደ ማርሴይ ከአታላንታ ጋር የሚያደርጉት ጨዋታ ዛሬ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ከሚከናወኑ ተጠባቂ ጨዋታዎች መካከል ተጠቃሾች ናቸው። አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርስና የመረጃ ሰዓታችንን እናጠናቅቃለን። ከፕሪስ ሞርጋን ጋር እንግዲህ ቆይታ የነበረው የ5 ጊዜ የባሎንዶር አሸናፊው ክርስቲያኖ ሮናልዶ በተለያዩ ጉዳዮች ላይ ቆይታ አድርጓል። እንግዲህ በነበረው ቆይታ የተለያዩ ሀሳቦችን አንስቷል። በተለይ ተያያዥ ከራሱ ጉዳዮች ጋር ወጣ ያሉ ጉዳዮችንም ሲጠይቀው ነበር፣ ከተለመደው ወጣ ባለ ሁኔታ ማለት ነው። ካነሳቸው ዋና ዋና ጉዳዮች መካከል የእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዘመንን የእንግሊዙ ክለብ አርሰናል ያነሳል የሚል የዚህ ምድል እንዳለው አሁን ያለው የቡድኑ ስብስብ እጅግ በጣም የሚያስገርም ረዘም ላሉ ጊዜያቶች በቡድን ውስጥ ያሉ ተጫዋቾች አሉ፣ በተለይ የተከላካይ ዲፓርትመንት ላይ። ከዛ ባለፈም ደግሞ እንደዚሁ አዳዲስ የመጡትም ተጫዋቾች ለአርሰናል አጫዋት ምቹ ናቸው። አሰልጣኝ ሚካኤል አርቴታም ይህንን ማኔጅ የሚያደርግበት መንገድ ለሌሎች አሰልጣኞችም ማሪያ የሚሆን ነውና ያለው ስብስብ ወደዚህ ውጤት ወደ ዋንጫ የሚያደርሰው ነው የሚል እምነት አለኝ፣ በዚሁ ጥንካሬው ማስቀጠል ከቻለ የሚል አስተያየት ሰጥቷልና ብዙ የክለቡ የቀድሞ ሌጀንዶች፣ የእግር ኳሱ ሊቃን፣ አሰልጣኞች እንግዲህ የእንግሊዝ ፕሪሚየር ሊግ ባላንጣ ተሳታፊዎች ጭምር የአርሰናልን አካሄድ አስፈሪ እንደሆነ እየገለጹ ምስክርነታቸውን እየሰጡ ነው የሚገኙት። አንዳንዶቹ በእርግጥ ለተጽዕኖ ስለመክተት ነው አርሰናል የሚሉም እንደዚሁ መላምቶች ይሰጣሉ። ብዙ ጊዜ እነዚህን አስተያየቶች ተከትሎ ማለት ነው ጫና ለማሳደር ነው በአርሰናል ተጫዋቾች ላይ ነው የሚል ማለት ነው። እንግዲህ ፔፕ የሰጡትን አስተያየት ሰምተናል ከዚህ በፊት ስሎትም በተመሳሳይ ሌሎችም አስተያየታቸውን ሰጥቷልና አሰልጣኝ ሚካኤል አርቴታ አሁን እየተከተለ ያለው ሂደት እንግዲህ ወደ ዋንጫ ሊያበቃው እንደሚችል ክርስቲያኖ ሮናልዶ ተናግሯል ማለት ነው። ሮናልዶ ሌሎች ጉዳዮችንም አንስቷል። ለምሳሌ የዓለም ዋንጫ ክብርን ያለማሳካቱ እንደ ጉድለት እንደማይቆጥረው፣ አንድ ተጫዋች ብቁ ነው ማለት የዓለም ዋንጫን አሸነፈ ማለት አይደለም የሚል አስተያየቱንም እንደዚሁ የሰጠበት ነው። ተጫዋች ከተባለ ኮከብ ከተባለ በብዙ ነገር በእግር ኳስ ሂደቱ ያሳካቸው ስኬቶች መገምገም አለባቸው። በአውሮፓ ቻምፒየንስ ሊግ በሚጫወትበት ሊግ እንደዚሁም ደግሞ ሌሎች አህጉራዊ ውድድሮች መታየት አለባቸው። ለምሳሌ እሱ እንግዲህ የ2016ቱን የአውሮፓ ዋንጫ ክብርን ማሳካቱን እናስታውሳለን። ፖርቹጋል ብሔራዊ ቡድን እንደዚሁም የኔሽንስ ሊግንም የዋንጫ ክብር ማሳካቱ የሚታወስ ነው። የአውሮፓ ቻምፒየንስ ሊግ የውድድር መድረክ የዋንጫ ክብርን እንግዲህ ከማንቸስተር ዩናይትድ ጋር አንስቷል። ከዛ ባለፈ ደግሞ ከሪያል ማድሪድ ጋርም ደግሞ ደጋግሞ ማሳካት ችሏል። እሱ በራሱ ደግሞ የባሎንዶሩን ክብር እንደዚሁ 5 ጊዜ ማሳካቱ የሚታወስ ነውና በግሉ እጅግ በጣም ስኬታማ ነው። አንድ ተጫዋችም ራሱ ያደረገውን ተጽዕኖ
ያሳካቸውን ስኬቶች ከግምት ማስገባት አለብን እንጂ እንደ ቡድን ለ11 የምንጫወተውን ጨዋታ ወይም እንደ ቡድን ለብዙ የምንጫወተውን ጨዋታ አንድ ተጫዋች ስኬት ላይ ለጥፈን ይሄ ተጫዋች የዓለም ዋንጫን ስላላነሳ ጎዶሎ ነው ማለት አይቻልምና የዓለም ዋንጫን ለማንሳት አይጸጽተኝም ወደፊት ግን ለማሳካት ጥረት አደርጋለሁ የሚል አስተያየቱን ሰጥቷል። እንግዲህ የ26ቱ የዓለም እግር ኳስ ዋንጫ የውድድር መድረክ እየቀረበ ነው የሚገኘው። በካናዳ፣ ሜክሲኮና አሜሪካ የጣምራ አዘጋጅነት ይከናወናል በቀጣይ ዓመት ማለት ነውና የዛንም ዝግጅቱን በተመለከተ እንደዚሁ ከፕሪስ ሞርጋን ጥያቄ ቀርቦለት ነበር። እየተዘጋጀው ይገኛለው። ይሄንንም እንደዚሁ ከባለቤቱ ጋራ የትዳር ሁኔታቸውን ኦፊሻል ለማድረግም ስለመዘጋጀታቸው ከዓለም ዋንጫው እንቅስቃሴ በኋላ የሚል አስተያየቱንም ሰጥቷል ማለት ነው። የማንቸስተር ዩናይትድን አሁናዊ ጥያቄም እንደዚሁ ተጠይቆ ነበር። ዩናይትድ አሁን ያለው ተክለ ቁመና የቀድሞ ማንቸስተር ዩናይትድን ይመጥናል የሚል እምነት እንደሌለው ነገር ግን የቡድኑን ውጤት ለማሻሻል ደግሞ አሰልጣኝ ሮበን አሞሪም እየሰሩ እንዳልተሳካላቸው እየገለጸ ነው የሚገኘው ማለት ነውና ማንቸስተር ዩናይትድ ቤት ብዙ የተበላሹ ነገሮች አሉ። በእርግጥ ከዚህ ቀደምም ሲናገር ነበረ ከሜዳው አጠቃላይ ኢንፍራስትራክቸሩን ጨምሮ ማንቸስተር ዩናይትድ ያለው አካሄድ ጤናማ እንዳልነበረ ከዚህ በፊት ወደ ሳውዲ ፕሮ ሊግ ባመራበት ጊዜ ከቴና ጋር ተጋጅቶ ይህንን ሐሳብም እንደዚሁ የክለቡን አጠቃላይ ሁኔታ በተመለከተ ሐሳብ ሲሰጥ እንደነበረ እናስታውሳለን። ይህንኑ ሐሳብ ነው ያጠናከረው። ጊዜ ቢሰጠው ቡድኑን የማሻሻል እምነት እንዳለው ነው እንደዚሁ የተናገረው። ነገር ግን ማንቸስተር ዩናይትድን ደግሞ ሁልጊዜም በልቡ እንዳለና ለማንቸስተር ዩናይትድ ለሱ ወደ ከፍታ መውጣት ማንቸስተር ዩናይትድ ትልቅ አበርክቶ እንዳለው እንደዚሁ ገልጿልና ማንቸስተር ዩናይትድን እጅግ በጣም እወዳለሁ የሚል አስተያየቱን ሰጥቷል። ወደ አርሰናል ለመምጣት ተቃርቦ እንደነበረ ተናግሯል። ማንቸስተር ዩናይትድን ከመቀላቀሉ በፊት ከዚህ ቀደም በተለያዩ መረጃዎች ሲነሱ ነበር። ያው አስቀድመው ከስፖርቲንግ ሊዝበን ለማምጣት ፍላጎት የነበራቸው አሰልጣኝ ቬንገር እንደነበሩ ተነግሯልና ቬንገር ግን ያው የዛ ጊዜ ይጠቀሙት የነበረው የተጫዋቾች ግዢ ፖሊሲ እጅግ በጣም ቁጥብ ስለነበረ ክርስቲያኖ ሮናልዶን ማሳካት አልቻሉም። በዚህ ክፍተት ደግሞ የተጠቀሙት ሰር አሌክስ ፈርጉሰን ይህንን ተጫዋች እንግዲህ ወደ ራሳቸው በማምጣት አሁን ላለበት ሁኔታ መሰረት ጥሎለታል ማንቸስተር ዩናይትድ ማለት ይቻላል። ማንቸስተር ዩናይትድንም ወደ ከፍታ ማምጣት ከቻሉ ተጫዋቾች ወይም ደግሞ ከፍታውን ማስቀጠል ከቻሉ ተጫዋቾች መካከል እንግዲህ ሲኒየር ከሚባሉ ተጫዋቾች መካከል አንደኛው ነው ክርስቲያኖ ሮናልዶ። አሁንም ድረስ በክለቡ ደጋፊዎች ዘንድ ይታወሳል። ያው ሁለተኛ ጊዜ መጥቶ ያን ያህል ውጤታማ ባይሆንም መጀመሪያ ግን በሰራቸው ስራዎች በጣም ሲያወድሱት እንደነበረ አሁንም እያወድሱት እንዳለ ይታወቃል ማለት ነው። ወደ ሌሎች መረጃዎቻችን ስናልፍ እንደዚሁ የማክስ ዶማንን ጉዳይ ቀደም ሲል አንስቼላችኋለሁ። አዳዲስ ተጫዋቾችን አርሰናል እያስተዋወቀ ነው የሚገኘው። እንግዲህ በቀጣይ እነዚህ ተጫዋቾች ዋና ክለብ ውስጥ ረጅም ግልጋሎት ይሰጣሉ ተብሎ ይገመታል ማለት ነው። በጥር የተጫዋቾች የዝውውሩ መስኮት ምናልባት ማንቸስተር ዩናይትድ የኤስ ሚላኑን ራፋኤል ሊያዮን የማስፈረም ፍላጎት እንዳለው እየተገለጸ ነው የሚገኘው። በእርግጥ ይሄ ተጫዋች ሌሎችም ክለቦች ይፈልጉታል። ነገር ግን ቢሳካላቸው በጥር የተጫዋቾች የዝውውር መስኮት፣ ካልተሳካ ደግሞ በክረምቱ የተጫዋቾች የዝውውር መስኮት ማንቸስተር ዩናይትድ ኤስ ሚላኑን ፖርቹጋላዊ ኢንተርናሽናልና ራፋኤል ሊያዮን የማስፈረም ፍላጎት እንዳለው መረጃዎች እየወጡ ነው የሚገኙት። ከዛ ባለፈ እንደዚሁ አንቶኒ ሴሜኞንም የማስፈረም ፍላጎት አላቸው ተብሏልና ማንቸስተር ዩናይትድ በተለይ በቅርብ ሳምንታት ውስጥ ቡድኑን ለማሻሻል አሰልጣኝ ሮበን አሞሪም እየሄደበት ያለው መንገድ በክለቡ አመራሮች ዘንድ ትልቅ ቅቡልነትን እያገኘ ነው የሚገኘው። በእርግጥ ደጋፊዎችም ጥሩ መነቃቃት ውስጥ እንደተመለሱ ተመልክተናል። ምንም እንኳን በኖቲንግሃም ፎረስት ነጥብ ቢጥልም ያለፉትን ግን ጨዋታዎች በማሸነፍ ጥሩ ጉዞና ጥሩ እንቅስቃሴዎችን እያደረገ ይገኛል። በቀጣይ ደግሞ እንደዚሁ ጨዋታዎች ይጠብቁታል ማለት ነው። ክቡራትና ክቡራን ተመልካቾቻችን የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ ያደረስንበት የዛሬ ዕለተ ረቡዕ የናሁ ስፖርት ጥቅምት 26 2018 ዓመተ ምህረት መሰናዷችን ይህንን ይመስል ነበር። መረጃዎችን ወደ እናንተ በማድረስ ገዛ ሄንዱ ላይ ካሜራ ባለሙያዎቻችን ቢቂላ ተስፋዬና እንደዚሁ ጋሻው ዳኛው ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች የሚቀጥሉ ይሆናል። በያላችሁበት መልካም ጊዜ ይሁንላችሁ።